በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች ምእመናንና ምእመናት እንደምን ዋላችሁ? እንደምን ሰነበታችሁ? አምላካችን እግዚአብሔር እንደ ቸርነቱ እንደ ምህረቱ እንደ ይቅርባይነቱ በማይለካው ፍቅሩ ጠብቆ ለዚች ደቂቃ ስላደረሰን የተመሰገነ ይሁን። ወደ ዕለቱ ትምህርታችን ከመሄዳችን በፊት የዛሬውን በዓል በሚመለከት ትንሽ እንነጋገራለን። ይኸውም የታላቁ መልአክ የቅዱስ ሚካኤል በዓል የሚከበርበት ሰኔ 12 ቀን የሚታሰበው ባህራን የሚባለው አንድ ወጣት ሕይወቱ የተለወጠበት ሕይወቱን ያገኘበት የእግዚአብሔርን ቸርነት የቀመሰበት ዕለት ስለሆነ ይህንን ታሪክ ሳናስታውስ አናልፍም። ታሪኩ እንደሚለን በአንድ አገር በአንድ ቦታ ሁለት የተለያዩ ቤተሰቦች ነበሩ። እነዚህ ቤተሰቦች ሁለት የተለያየ ጸጋ ያላቸው ነበሩ። አንደኛው ምድራዊ ሀብት ያለው ምድራዊ ጸጋ ያለው በምድራዊ ሕይወት የተሟላለት ነገር ግን ሀብቱን ከማን እንዳገኘው የማያውቅ በአምልኮተ እግዚአብሔር የማያምን እግዚአብሔርን የማይፈራ ሰውን የማያከብር ሰብአዊ ስነ ምግባር የሌለው ባለጠጋ ነበር። ከእርሱም አጠገብ እግዚአብሔርን የሚፈሩ ሁለት ባልና ሚስት ነበሩ። ነገር ግን ምድራዊ ሀብት አልነበራቸውም። ሀብታቸው ሰማያዊ ነበረ። አምላካቸውን እግዚአብሔርን እያመሰገኑ በደስታ የሚኖሩ ባላቸው ብቻ የሚደሰቱ ሰዎች ነበሩ። ቅድስና የባህሪው የሆነ ቅድስናን ለቅዱሳን የሚሰጥ አንድ አምላክ እንዳለ የሚያምኑ በዚህም መሰረት የእግዚአብሔርን መልአክ ቅዱስ ሚካኤልን የሚያከብሩ በየወሩ ዝክሩን የሚዘክሩ ባልና ሚስት ነበሩ እና ሁል ጊዜ በየዕለት ከዕለት ተግባራቸው ሁሉ ያ ባለጠጋ ይተናኮላቸው ነበር። እግዚአብሔርን በመፍራታቸውና ለእግዚአብሔር በመገዛታቸው ብቻ አይደሰትም ነበር። እና እነዚህ ሰዎች ሲኖሩ ሞት አይቀርምና እግዚአብሔር ለወዳጁም ለሚያምነውም ለማያምነውም ፍርዱ በምድራዊ ሕይወት ያለው ፍርዱ ብዙ አይራራቅም። ስለዚህ ሞት ለወዳጆቹም ነበር እና ወንድ ልጅ እንደጸነሰች ባሏ ሞተባት ይላል የደሃው ባለቤት። ስለዚህ ብቻዋን ቀረች። በምድር ላይ ሀብት በማጣቷ ብቻ ሳይሆን የትዳር ጓደኛዋንም በማጣቷ ሁለተኛ ድህነት ሆነባት። ነገር ግን የሚያጸናት እግዚአብሔር ከእርሷ ጋር ስለነበረ ብዙም አትቸገርም ነበር። ሰው እንደመሆኗ መጠን ረሃብና ችግር ብቸኝነት ቢያጠቃትም ምንጊዜም የማይለያት አምላኳ ካጠገቧ እንዳለ ታምን ነበር ይላል እና የመውለጃዋ ጊዜ ሲደርስ ምንም ሰው ስለሌላት ረዳት ስለሌላት ምጥጠናባትና ትሰቃይ ጀመር። በዚህ ጊዜ ያ ባለጠጋ በመስኮቱ ሆኖ ያዳምጥ ነበር። ካሁን ትሞታለች እያለ ለወዳጆቹ ቅርብ የሆነ አምላክ ግን መላእክቱን ልኮ በሰላም እንድትገላገል ሆነና ኃያሉ መልአክ ቅዱስ ሚካኤል እነሆ ይህ ልጅ ተወልዶ የዚህን ባለጠጋ የጎረቤቱን የባለጠጋውን ሀብት ወርሶ
በዚህ ዓለም እግዚአብሔርን አስደስቶ ይኖራል ብሎ ትንቢት ሲናገርለት ያ ባለጠጋ ሰማ። ስለዚህ ከዚያች ቅጽበት ጀምሮ ያንን ሕፃን ለማጥፋት ተንኮልን ይጎነጉን ነበር እና ሕፃኑን ለማጥፋት ብዙ ዘዴዎች ክፍት ነበሩ። ምክንያቱም ሴትየዋ በምድራዊ ሕይወት ያልተሟላላት ስለሆነች ብዙ ነገር ስለሚጎላት ያንን ልጅ የምታሳድግበት ገንዘብ አልነበራትም፣ ተቸገረች። ስለዚህ ወዳጅ መስሎ እነሆ የትዳር ጓደኛሽን በማጣትሽ እያዘንኩ ኖራለሁ፣ ስለዚህ አሁንም ይህ ልጅ በረሃብ እንዳይሞት ልጁን እንኳን ወስጄ ላሳድግልሽ ብሎ ለመናትና ያንን ሕፃን ወሰደው። ሕፃኑ በእግዚአብሔር እጅ እንዳለ እግዚአብሔር ምን ጊዜም ቢሆን ከወዳጆቹ እንደማይለይ የማያውቀው ልቡ የተደፈነው ያ ባለጠጋ ሕፃኑን በነቢዩ ሙሴ እንደተደረገው ሕፃኑን በሳጥን ውስጥ አድርጎ ወደ ባህር ጣለው። እግዚአብሔር ባህሩም የሱ መሬትም ሰማዩም የርሱ ስለሆነ ሁሉንም የሚያዝዝ አምላክ ስለሆነ ያን ሕፃን አንድ ባለጠጋ እንዲያገኘው አደረገ። ስለዚህ ያንን ሕፃን ወስደው አሳደጉት ይላል። ታሪኩን ባጭሩ ነው የማስረዳችሁ። አሁን ከብዙ ዘመን በኋላ ይህ ልጅ ካደገ በኋላ ስሙ ባህራን ተብሎ ተሰይሞ ነበርና ያ ወደ ባህር የጣለው ባለጠጋ ባህራን ባለበት አካባቢ ለንግድ ሥራ ሄደና በእንግድነት አደረ። በዚህን ጊዜ ባህራን ባህራን እያሉ ሲጠሩት ይሰማ ነበረ። ስሙ አዲስ ሆነበት፣ እንግዳ ነገር ሆነ። እንደዚህ አይነት ስም ከዚያ